ከተዋወቃችሁ በስንት ጊዜ ነው ወደ ግንኙነት ሄዳችሁት? በጣም አጭር ጊዜ ነው፣ 3 ወር ምናምን ነው። ኦኬ እሺ። ግን ለሱ መውለድ እፈልጋለሁ ማለት መድኃኒት አልጠቀምም እስቲ እንዳትጠቀሚ አርግዢ ብሎሻል? አይ ራሱ እኮ እንዲጠቀም ነው። አሁን በዛ ሰዓት እኔ ይሄ 72 ሰዓት ምናምን ይኑር አይኑር አላውቅም። እና እኔ መርፌ መወጋት አልፈልግም። ምክንያቱም በዛ ሰዓት በጣም ያወፍራል ወይ ያቀጭጫል ምናምን ስለሚባል እኔ ይህን ያህል ምንም ስለ ህይወት ደግሞ እንትኑም እውቀቱም ምንም አልነበረኝም በሰዓቱ። እና የራሱን እንትን እንዲል ነበር የምነግረው። እኔ ኮሚዩት ማድረገው እኔ ጋር ግድግዳ እየበሱ እየተሰራ ስለሆነ ድምፅ እንዳይረብሽ ነው ተመልካቾች። እኔ ሚዩት ማድረገው አንቺ ዝም ብለሽ ቀጤና እኔ ጥያቄ ሲኖረኝ ሚዩቴን አብርቼ ጥያቄን አቀርባለሁ። እሺ ስምሽ ማን ነው? ይቅርታ ማትባልኩ ነው የምጠራሽ ስምሽን አዲስ። እሺ አዲስ ቀጤ። እሺ እኔ ሚዩት ማድረገው እኔ ጋር ያለው ጫጫታ እናንተን እንዳይረብሽ ነው። በቃ ሁላችሁ ማህሌትዬ ተረገዘች። ማህሌት ስትረገዝ በሰዓቱ ማለት ወዲያው ነው። በእርግጥ ወዲያው ምንም 15 ቀን ምናምን ሳይሆነኝ ነው መታመም የጀመርኩት። ይህ ሽታ ምናምን ሽንኩርት ሲሸተኝ ምናምን በቃ 15 ቀን ምናምን ነው። ስራም አቆምኩኝ። ከዛ እኔ እንደ ቀልድ ነው የነገርኩት። በቃ እንደ ቀልድ ማለት ቀለል አድርጌ እስቲ የሚለውን ለመስማት ብዬ ቀለል አድርጌ ነው የነገርኩት። በሰዓቱ ምንም አይነት ምላሽ አልሰጠኝም። ይቅርታ እንዴ ሰው መጣ መንገድ ላይ። ከዛ በቃ እኔ እሱን ማለት ሁኔታውን አዝማሚያውን ሳየው ምንም ጥሩ ምላሽ እንደሌለው ገባኝ ከሁኔታው። ሊቀበል የማይችል ሰው እንደው መስተንግዞ ስትሰሪ የት እየኖርሽ ነበር? ቤት ተከራይተሽ ዘመድ ቤት የት እየኖርሽ ነበር? እዛው አጠቃላይ ነበር የምኖረው። ኦኬ ስታረጂና ስራ ስታቆሚ የት ሄድሽ? ስታረጂና ስራ ስታቆሚ የት መኖር ጀመርሽ? እሱ ቤት ቤት ተከራየው ራሴ ቤት ተከራየው። ኦኬ እሺ ቀጥል። አዎ ቀጥል። ከዛ በኋላ ቤት ተከራየው ወደ መገናኛ አካባቢ ነው። መገናኛ አካባቢ ቤት ተከራየው። ከዛ ተመላላሽ ስራ ልብስ ምናምን ማጠብ ገባው ማለት ነው። ለምን ምግብ ያለበት አካባቢ ምንም መስራት ስለማልችል በቃ በሰዓቱ ልሰራ የምችለው ልብስ ማጠብ ነው። ያንን እየሰራው እያለ በጣም እየታመምኩ መጣው። በጣም ታመምኩኝ። ሴትዮዋ ሆስፒታል ወሰደችኝ። ተመረመርኩ። እርጉዝ መሆኔ ተረጋገጠ። ከዛ አሰሬ ደወለችለት። ቢያንስ ተነጋገሩና ይህን ነገር ወስኑ ምናምን ብላ። እሱ በሰዓቱ የት ነበረ እንግዲህ ወሩም ይሄ ወር ነው፣ ጥቅምት ወር ነው የዛሬ 12 ዓመት። እሱ በሰዓቱ እኔ እንደዛ በመሆን ሰዓት እሱ ገብርኤል ነበረ፣ ቁልቢ ገብርኤል ሊዝናና መጥቶ ማለት ነው። ከሌሎች ጓደኞቹ ጋር ሊዝናና መጥቶ ቁልቢ ገብርኤል ነበር። ከዛ ባዮ አይደውልም። እኔ እርጉዝ ነኝ እርግዝና ተፈጥሯል ስትይው የሰጠሽ ምላሽ ምንድን ነው? እሺም እምቢም አላለም፣ ዝም ነው ያለው። በሰዓቱ እንደዚህ ልጅ በዛን ሰዓት እሺም እምቢም አላለም፣ ዝም አለኝ። ከዛ እኔም አልተጫንኩትም እንዳልኩሽ ቤት ተከራይቼ በራሴ በቃ ትንሽ ድስት ምናምን በቃ ሳር ፍራሽ ምናምን ገዝቼ ጀመርኩ ለራሴ መኖር ማለት ነው። ከዛ ቁልቢ ገብርኤል በጣም በታመምኩ ጊዜ ግን ምንድን ነው እንዴት ነው ስለው እኔ አያገባኝም ቶርጂ በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም። ደም እንባ ነው የምታለቅሽው አለኝ። ደም እንባ ነው የምታለቅሽው ሲለኝ በሰዓቱ እኔ ደነገጥኩ። ለምን ደነገጥሽ ብትኝ ቁልቢ ገብርኤል ነው ለንግስ ሄዶ ለንግስ መጥቶ እሱ ያለው ቁልቢ ገብርኤል ነው ያለው። እንዴት እንደዚህ አይነት ቦታ ክርስቲያኑ ነው እንዴት እንደዚህ? እኔ በጣም ነው
በጣም ውርጃ፣ በጣም ነው የምጠየፈው፣ በጣም ነው ምፈራው፣ በጣም ነበር ምፈራው። እኔ በዛ እድሜ ምንም አይቼም አላቅም፣ ምንም አላቅም፣ ግን እንዲሁ በቃ እፈራለሁ እንዲሁ ትልቅ። ምክንያቱም ሰው መግደል ነው ብዬ ስለማስብ ፈራው። ባይፈጠር ጥሩ ነበረ። ከዛ እንዲ ያልከኛው አስወርጃ አልከኛው ደም እንባ ታልቅሻለሽ አልክ። አዎ በቃ እኔ አንተ ላለህበት ለገብርኤል በቃ እንዲያበረታኝ ድጋፍ እንዲሆነኝ ጸልይልኝ። እኔ ከዚህ በኋላ ደውዬ ራሱ ምንም ነገር አልጠይቅህም ብዬ ከሱ ጋር በዛን ሰዓት ጨረስኩ ማለት ነው ወሬ። ከዛ በቃ መድኃኒት ምናምን ተሰጠኝ። ያው እንጃ ከእርግዝናው ጋር የማይጋጭ መድኃኒት ተሰጠኝ ምናምን። ከዛ በኋላ ልብሱን ማጠብ አልቻልኩም። በጣም ታመምኩኝ። ከ70 ምናምን ኪሎ ወደ 50 ኪሎ ገባው። በጣም ኪሎ የቀነሰ ምንም አይነት ምግብ በሰዓቱ አላገኘም። ምንም ወስፋት የሚፈልገው ስጋ ነክ ነገር ነው። እኔ እንኳን ስጋ ነክ በሰዓቱ ሽሮን በአግባቡ ለራሴ መግባት የምችል ሰው አልነበርኩም። ከዛ ምንድነው ለአንድ አማራጭ የወሰድኩት ቆሎ እየቆላው ዱቤ ቆሎ እየቆላው ማዞር ነው። ያው በቃ ማዞር ነው፣ ሳይት ለሳይት ማዞር። ወደ ጣፎ አባዶ ጣፎ ሳይት የሚያውቅ ካለ ወደዛ ማዞር ነው የጀመርኩት። ከዛ እዛ ውስጥ በማዞር ሰዓት እዛ ውስጥ ያሉት ቀን ሰራተኞች ልክ ሌላ ነገር ፈልጌ ቆሎ ተሸክሜ እንደምዞር ነበር ያላቸው። በጣም ማለት እኔ እንጃ በጣም ብዙ ነገር። ከዛ እሱንም አልኩ አልሆነልኝም። እንደዚህ እያልኩ ወደ 4 ወር አካባቢ ደረስኩ። 4 ወር አካባቢ ስደርስ ሆዴን ደብቄ ሰው ቤት ገባሁ። ወደ ብቻ የዚሁ ከተማ ውስጥ ነው። ሰው ቤት ገባሁኝ። ሴትዮዋ ትልቅ ሰው ናቸው ምናምን ገና እንዳዩኝ ያወቁ። አንቺ ልጅ ነብሰ ጡር ነሽ ምናምን ሲሉኝ፣ ያው በቃ እንደዚህ ነኝ፣ ቢያንስ ትንሽ ጊዜ ልስራ አልኳቸው። ትንሽ ጊዜ አሁን ስንት ወር ነሽ? ወደ 4 ወር ገብቻ። በቃ 1-2 ወር ከምናምን እሺ ስሪ ብለው ፈቀዱልኝ። እግዚአብሔር ይስጣቸው። እነሱ ጋር 7 ወር እስኪሆን ድረስ ሰራው። ቤቱ ስራ አይከብድም። አንደኛ በጣም ይጠነቀቁልኝ ነበር። የቻልኩትን ስራ እንድሰራ ነው የሚያደርጉት። ምግብም የበላሁት እዛ ቤት ነው። ማህሌት እዛ ቤት በበላሁት ነው ሰው የሆነችው። ከዛ በፊት ለ4 ወር ምንም አይነት ምግብ አላውቅም። ብበላ ወይ እንጀራ በሚጥሚጣ ወይ ቡና ከናተላው ነበረ። በቃ ሌላ ምንም አይነት ወስፋት አይቀበልም። ከዛ ሴትዮዋ ጋር እስከ 7 ወር ሰራው። የ3 ወር 1800 ብር ይዤ ወጣው። 1800 ብር ይዤ ወጣው። ቤት የ3 ወር 900 ብር ተከራዩ። 300 ብር። ከዛ በቀረች 900 ብር ደግሞ በቀረችኝ 900 ብር አንዳንድ ነገር የሚያስፈልጉኝን ነገር አድርጌ በፊት ያኔ መጀመሪያ ተከራይቼ የነበረው እቃ እናቴ ጥገኝነት ነበር። እናቴ አሁንም ጥገኝነት ነበር ሰው ጋር ያለችው እና እሷ ጋር አስቀመጥኩ። አደራ ያው ከ3 ወር በኋላ ስወጣ ስለምፈልገው ትሰጭኛለሽ ምናምን ብዬ እሷ ጋር አስቀምጬ ያንን እቃ ወሰድኩኝ። ከዛ እንደውም መቀበላት አልመሰላት መሰለኝ። ተጣልተን አሉላ እንዴት የሰጠሽኝን እቃ ትቀበይኛለሽ ብላኝ ከእናቴ ጋር በጣም እሷ ያለችውን እንደውም ብትሰሙ እኔ ባልኩት ንግግር አትገረሙም ነበር። እሷ እናቴ እኔ ነብሰ ጡር ሆኜ ያለችኝን ያውም እንደዛ ልጅነቴንም ያለምንም ስስት የሰጠዋት እናቴ ያለችኝን ደግሞ ብትሰሙ በዛ ሰዓት አትገረም። ግን እኔ ቃሉን መድገም አልፈልግም። ከዛ በቃ እንደዛ ተከራየው። ምንሽ 900 ብር ምን ሊያደርግ ይችላል? ምንም አያደርግም። ከዛ አሁንም ተመልሼ ስራ ምናምን የሆነ ነገር ስፈልግ ምንም አይነት ስራ ማግኘት አልቻልኩም። እንደውም ድለላ ቦታ ሲሄድ የሆኑ 200 ብር ምናምን ሰዎች ይሰጡኛል። አንዳንዶቹም ደግሞ እንዲሆነ ነገር በቃ አይተውኝ እንደዚህ። ይሄ ከሌ ዘመድ ተብሎ ጓደኛ ተብሎ ምንም አይነት ሰው ህይወቴ ውስጥ አልነበረ፣ ምንም አይነት ሰው እና 9 ወሩን እንደ 9 ዓመት ያሳለፍኩት። እንደ 9 ዓመት ነው 9 ወሩን ያሳለፍኩትኝ። ከዛ ያው አይደርስ የለም ደረሰ። ነሐሴ 11 ለ12
ቀን ሙሉ እሑድ ቀን ነው እንዳለ ምጤ፣ እሑድ ቀን ነው። ብቻዬን ነኝ፣ ምንም አይነት ሰው የለም። ጎረቤት ምናምን የነበሩት ዳና ድራማ ሊያዩ ተሰብስበው ሌላ ቤት ሄደዋል እና ብቻዬን ነበርኩኝ ሰዓቱ። ከዛ በቃ ቀኑ ሙሉ እንደዛ ስንቆራጠጥ ዋለ። ይሄ ሁሉ ሲሆን ግን ማለት ነው ሁሉም እናቴም በቅርብ ርቀት ነበረች፣ አባቴም በቅርብ ርቀት ነበረ። ከሆነ እድሜ በኋላ ተከትሎ መጥቶ እዚሁ አግብቶ ምናምን እየኖረ ነበር። ሁለቱም በቅርብ ርቀት ላይ ነበሩ እና በስንት ዓመተ ምህረት ይቆራል ነሐሴ 11 ስንት ዓመተ ምህረት ነው? ዓመተ ምህረቱማ 2006 ኦኬ። እሺ ቀጥል። ምን አልሽኝ? እሺ ቀጥይ። እሺ ወይ ይቆራረጣል። ምን አልሽኝ? እሺ ቀጥይ፣ እየሰማንሽ ነው። እሺ ነው ያው 2006 ላይ ነው ያው ክረምት ላይ ማለት ነው። በአመቱ ያው አመት እንግዲህ በአመት ከዛ ማታ ላይ በቃ ብቻዬን ሽንት ጨርቅ ምናምን ከሰው ከምን ስሰበስብ የነበረችዋን በሆነች ነገር ተሸክሜ ልሄድ ተነሳው ወደ ጤና ጣቢያ። በቃ የመጨረሻ ቀን መሆኑን ሳቅ ልሄድ ስነሳ ያው መንገድ ላይ አላራመደኝም፣ ወደኩኝ። ከዛ ሰፈር ላይ አንዲት ውሃ የምታስቀዳ ቦኖ እሷ አግኝታኝ እንዴት ብቻሽን እንዴት እዛ ድረስ? በጣም ነው ጤና ጣቢያ አያት ጤና ጣቢያ ገና አዲስ ነበር በዛ ሰዓት፣ ገጠር ነበረ ትል ሳረግበት የነበረው። እንዴት ብቻሽን ትሄጃለሽ? እሷ መለሰችኝ እና ቢያንስ ቤት ውስጥ አዋላጅ ተፈልጎ ቤት ትወልጃለሽ እንጂ እንዴት ብቻሽን ልትሄጂ ትነሻለሽ? መንገድ ላይ ቢያመልጥሽስ ምን ታረጊያለሽ? ምናምን ብላ እሷ መለሰች። ያው በቃ ስልሽ እኔ አባቴ ጋር መደወልም አልፈልግም፣ እናቴም ጋር መደወል አልፈልግም። ምክንያቱም በልጄም በጣም ብዙ ንግግር ልክ እንዳሳደጉኝ፣ እንዳስተማሩኝ፣ እንዳበሉ፣ እንዳጠጡኝ ልክ እኔ ከነሱ ትዕዛዝ ውጭ ወጥቼ እነሱ አሳድገውኝ ምናምን ከነሱ ትዕዛዝ ውጭ ወጥቼ እንዳረኩ ነገር ነበር የነሱ ሁኔታ። ከዛ በቃ ከነሱ ይልቅ ያው እንጀራ እናቴ የተሻለችኝ፣ ለእንጀራ እናቴ ደወልኩላት። ከዛ እግዚአብሔር ይስጣት ቶሎ መጣች። ከዛ እሱ በአካባቢው መኪና ካለ ፈልጎ እንዲመጣ ነገረችውና መኪና ፈልጎ ይዞ መጣና ከሌሊቱ 5 ሰዓት ጤና ጣቢያ ወሰዱኝ ማለት ነው። ጤና ጣቢያ ሲወስዱኝ እዛ ጤና ጣቢያ ስንደርስ ያው 5 ተኩል ምናምን ሆኗል። በሰዓቱ እንዳጋጣሚ ጤና ጣቢያ ስንደርስ ምንም መብራት የለም። ስገባ ግን ወዲያው ሳይድ ደርሻለሁ። የሚገርምሽ አይደለም መብራት እንትን ያለው ይሄ ባትሪ ድንጋይ ያለው ባትሪ እንኳን ጠፋ በሰዓቱ። በቃ በስንት መከራ ፈልገው ያው ቀኑን ሙሉ ጨርሼ ስለነበረ ምንም ሰዓት አልወሰደብኝም ለመውለድ። በቃ 6 ሰዓት ላይ ወለድኩኝ። 6 ሰዓት ላይ ወለድኩኝ። 6 ሰዓት ላይ እኔ ማለት እንደ ሰው እንጃ ድምፅ እንኳን አላወጣውም። ድምፄን እንኳን አውጥቼ ጮኬ እንኳን አላማጥኩም። ምክንያቱም ለእኔ ውርደት ነው ያለ። በቃ የማልወደው ህይወቴ ላይ በጣም በትልቁ የምጠላው ህይወቴ ላይ በጣም የምጠላው ሰው ካጠገብ ያለ እና እሱ ድምፄን እንዲሰማ አልፈለኩም። መሸነፌን እንዲያውቅ አልፈለኩም። ከዛ በቃ እኔ ከምጡ ደግሞ ስቲሹ በጣም ነበር የሚያመው። በጣም ማለት ነው። ከዛ ልክ ወልጄ ምናምን ተጨረስኩ። የሚገርምሽ እራበኝ። ልክ በቃ ልጄ ከሆዴ ስትወጣ እራበኝ። ወዲያው በደቂቃ ውስጥ አፌ ደረቀ ምናምን። ምንም የተያዘ ነገር የለም፣ ምንም የለም። እንዳለ እንትኖቹ ነርሶቹ ስታፍ ላይ እስቲ እራት ያስተረፈ ተብሎ ተፈለገልኝ። የዕለት ሁለት እኔ ብቻ ነበርኩ ወላድ እንኳን ያለሁት። ስታፍ ላይ እንኳን የተረፈ እራት ጠፋ፣ ለኔ የተረፈ ምግብ ጠፋ። ከዛ ያው አባቴ ልበለው እንግዲህ
ነበር እሱ። ከዛ ጠዋት ሄዶ ወጥቶ ሚሪንዳ እና ቆቆሮ ብስኩት ገዝቶ ሊመጣ እና ያን ሚሪንዳ ጠጥቼ ድጋሜ ደግሞ አልጸዳም፣ በጣም ደም እየፈሰሰች ነው ተብሎ ድጋሜ ደግሞ ገና ልጠረግ ገባው። በቃ ስልሽ ከምጡ ይሄ በጣም አስጮኸኝ። በጣም ነበር የሚያሙ በጣም ማለት ነው። ከዛ ይሄ ሁሉም አለፈ። ባጃጅ ጠራልኝ። ወደ ቤቴ ልሄድ ተነሳን። ከዛ ያው አንድ ሰፈር ነን፣ እሱ ወደ ታች እኔ ወደ ላይ ቢሆንም ከነሱ ጋር አንድ አካባቢ ነን። ምንም አይነት ግንኙነት የለንም እንጂ አንድ አካባቢ ነበር። ከዛ የሆነ መንገድ ላይ ሲሄድ እንትኑ ባጃጁ ጭቃ ያዘውና ተቀረቀረ። ከዛ በቃ አንተም ይሄንን ባጃጅ አግዘው እንዲወጣ ከዛ ወደ ስራ ሂድ ብዬው እኔ ቤቴ ድረስ ብቻዬን ነው። አራስ ልጅ ቀኑ ደግሞ በጣም ጠራራ ፀሐይ ነበረ እና አራስ ልጅ ብቻዬን ይዤ ወደ ቤቴ ገባው ልሻለሁ። ከዛ ቤትም ምንም ነገር ስልሽ እንዲህ እንትን ነው፣ ምንም ነገር ሳይሆን የሆነ ነገር እኮ ትንሽ አዘጋጅቻለሁ። ትንሽ አጥሚት፣ ትንሽ የገንፎ እህል፣ ዘይት ምናምን አዘጋጅቻለሁ ትንሽ። ከዛ ቤት ገባው፣ ልጄን አስተኛው፣ ውሃ ሙቄ ገላይን ታጠብኩ።